السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. أما بعد، بزاريو پروگراماچن اسلامنا ክርስትና ንጽጽራዊ አቀራረብ በሚለው አርዕስት ስር የተዘጋጀውን ሙሐደራችንን እንጀምራለን። እንድታዳምጡ ከወዲሁ በአክብሮት ግብዣችንን እናስቀድማለን። እንደምታወቀው እስላምና ክርስትና ዛሬ በዓለማችን ውስጥ በከፍተኛ ደረጃ የተስፋፉ ሃይማኖቶች ናቸው። የእያንዳንዳቸው ተከታዮች ቁጥር ከ1 ቢሊዮን ይልቃል። ሁለቱም ተጨማሪ ተከታዮችን ለማፍራት ይጥራሉ። ሁለቱ ሃይማኖቶች ለረጅም ምዕተ ዓመታት በተለያዩ መስኮችና በተለያዩ መድረኮች ሲፎካከሩ ኖረዋል። እንደ አለመታደል ሆኖ ግን የእያንዳንዱ ሃይማኖት ተከታዮች ስለሌላኛው ሃይማኖት የሚያውቁት በጣም ጥቂቱን ብቻ ነው። ሁለቱን ሃይማኖቶች አንድ ላይ በአንድ መጽሐፍ ለማቅረብ መሞከር አንባቢ በሁለቱ እምነቶች ላይ ንጽጽራዊ ምልከታ እንዲኖረው ለማድረግ ጠቃሚ ይሆናልና ሁለቱን ሃይማኖቶች በአንድ ትምህርት ላይ በማነጻጸር ማቅረብ በሁለቱ እምነቶች ላይ ንጽጽራዊ ምልከታ እንዲኖረው ለማድረግ ጠቃሚ ይሆናልና የሚል ሐሳብ አእምሮአችን ውስጥ የተጫረው ለዚህ ነው። አሁን በዛሬው ትምህርታችን የተወሰኑ ነጥቦችን በማንሳት ከሁለቱም ሃይማኖቶች እና የሃይማኖት መጽሐፍቶች ያሉትን አመለካከትና አቋማቸውን እናያለን። ከዚያም በኋላ በማነጻጸር ሁሉም ሰው ወደ ትክክለኛና እውነተኛ ወደ ሆነው ሃይማኖት እስልምና ወይንም ወደ ትክክለኛና እውነተኛ ወደ ሆነው መጽሐፍ ቁርአን እንዲመጣ ጥሪያችንን እናስተጋባለን። 1 ብሉይና ሐዲስ ኪዳኖች። ብሉይ ኪዳን እግዚአብሔር አንድ ነው፣ ልጅም የለውም ይላል። ሐዲስ ኪዳን ግን ለእግዚአብሔር ልጅ ይሰጣል። ክርስትናም እግዚአብሔርን 3 በአንድ ያደርጋል። በተጨማሪም ብሉይ ኪዳን የፍርዱን ቀን ወይንም መጪውን ሕይወት የማይቀበል ሲሆን ሐዲስ ኪዳን ግን ሁለቱንም ይቀበላል። ሁለቱም ኪዳኖች በአንድ መጽሐፍ ማለትም በመጽሐፍ ቅዱስ ወይንም ባይብል ውስጥ ቢሆኑም እንኳ በአስገራሚ ሁኔታ በሁለቱ አበይት የእምነት መርሆች ማለትም በእግዚአብሔርና በዳግም ሕይወት ላይ ስምምነት የላቸውም። ይህ እንዴት ሊሆን ይችላል? እንደሚባልላቸው ሁለት እግዚአብሔር የተገለጹ መጽሐፎች እግዚአብሔር አንድ ነው ወይስ 3 በአንድ? ዳግም ሕይወት አለ የለም? የፍርድ ቀን አለ የለም? ትንሣኤ አለ የለም? በሚሉት ላይ እንዴት ልዩነት ይኖራቸዋል? እነኚህ ሁለት ኪዳኖች እውነት የእግዚአብሔር ቃል ቢሆኑ ኖሮ በእነኛ መሠረታዊ የእምነት መርሆች ላይ ልዩነት ባልኖራቸው ነበር። በተቃራኒው የእስላም መጽሐፍ የሆነው ቁርአን በጣም ግልጽና ፍጹም ወጥነት ያለው መጽሐፍ ነው። እግዚአብሔር አንድ ነው፣ ልጅም ሆነ አባት የለውም፣ የትንሣኤ ቀን ይመጣል፣ የፍርድ ቀንም ይመጣል፣ ከዚህ ሕይወት በኋላ ሌላ ሕይወት አለ ይላል። እርስ በርሱ የሚፈላለሰውን መጽሐፍ ቅዱስ ወይስ እርስ በርሱ የተጣጣመ ግልጽና ብሩህ የሆነውን ቁርአን ነው ንጹሕ የእግዚአብሔር ቃል ነው ብለው የሚመርጡት? ይዘት መጽሐፍ ቅዱስ የእግዚአብሔር ቃል ሲደመር የነቢያት ቃል ሲደመር የታራኪዎች ቃል
የተራኪዎች ቃል ሲደመር የተንታኞች ቃል ሲደመር የሐዋርያት ቃል ያካተተ መጽሐፍ ነው። ይህ መጽሐፍ ቅዱስ ምሁራን የሚሉትና ማንኛውም አንባቢ ለገዛ ራሱ በቀላሉ ማየት የሚችለው እውነታ ነው። ቁርአን ግን የእግዚአብሔር ቃል ብቻና ብቻ ነው። ቁርአን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ወይንም የታሪክ ጸሐፊዎችን ማብራሪያም ሆነ የተንታኞችን ትንታኔ አላካተተም። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃሎች ከቁርአን ውጪ በሌሎች መጻሕፍት ውስጥ ሐዲስ ተብለው ታቅፈዋል። ተንታኞች የታሪክ ጸሐፊዎችና ተርጓሚዎች ከቁርአን የተለዩና የየራሳቸውን መለያ የያዙ መጻሕፍት አሏቸው። እንግዲያውስ ከቅይጥ ጸሐፊዎቹና ከብርዝ ይዘቶቹ ጋር መጽሐፍ ቅዱስ ነው ወይስ አንድ ወጡን ቁርአን ነው የጠራ የእግዚአብሔር ቃል አድርገው ለመቀበል የሚዳዳውት? ሳይንሳዊ እውነታዎች። የክርስትና መጽሐፍ የሆነው መጽሐፍ ቅዱስ በአያሌ ጉዳዮች ላይ ሳይንሳዊ እውነታን ይጻረራል። ለምሳሌ ያህል በመጽሐፍ ቅዱስ የመጀመሪያው ገጽ ዘፍጥረት 1:5 ላይ እግዚአብሔር ብርሃንን ጠዋትንና ሌሊትን በመጀመሪያው የፍጥረት ቀን እንደፈጠረ ተጠቅሷል። በመቀጠልም ጨረቃን፣ ፀሐይና ከዋክብትን በአራተኛው ቀን ፈጠረ ዘፍጥረት 1:14 እያለ ይቀጥላል። የብርሃን ምንጮች የሆኑት ዘግየት ብለው ከ3 ቀናት በኋላ የተፈጠሩ ከሆኑ ብርሃን ጠዋትና ማታ በመጀመሪያው ቀን እንዴት ሊኖሩ ይችላሉ? ሌላው ምሳሌ ደግሞ በመጽሐፍ ቅዱስ ዘገባ መሰረት ውሃ ዘፍጥረት 1:2 በመጀመሪያው ቀን የተፈጠረ ሲሆን ሳይንስ የሚያረጋግጠው ግን ዩኒቨርስ የጀመረው በጋዝ ዳመና አይነት መሆኑን ነው። ታዲያ ጋዝ የውቅያኖሶችን ውሃ እንዴት ሊሸከም ይችላል? መጽሐፍ ቅዱስ ከሳይንስ ጋር የመጋጫቱ ሁኔታ ዛሬ ባለ መልኩ መጽሐፍ ቅዱስ የእግዚአብሔር ቃል አለመሆኑን ያረጋግጣል። ምክንያቱም እግዚአብሔር ስለፈጠረው ዩኒቨርስ እውነታ አዋቂ ነውና። በአንጻሩ የእስላም መጽሐፍ የሆነው ቁርአን ግን ከሳይንሳዊ እውነታዎች ጋር ፈጽሞ አይቃረንም። ይልቅዬ ከቅርብ ዘመን ወዲህ እንጂ በሰው ልጅ ዘንድ ያልታወቁ ሳይንሳዊ እውነታዎችን አጠቃሎ ይዟል። በእርሶ አመለካከት የትኛው ነው የእግዚአብሔር ቃል? ከሳይንሳዊ እውነታዎች ጋር የሚጻረረው መጽሐፍ ቅዱስ ወይስ ሳይንሳዊ እውነታዎችን የሚያረጋግጠው መጽሐፍ ቁርአን? ኢባኮን አስተውለው ይምረጡ። 5000 ስህተቶች። ክርስቲያን ምሁራን መጽሐፍ ቅዱስ ከ50,000 ስህተቶች። ክርስቲያን ምሁራን መጽሐፍ ቅዱስ ከ30,000 እስከ 50,000 የሚደርሱ በጣም ብዙ ስህተቶች እንዳሉት አምነው ይቀበላሉ። ስህተቶቹ በዘመን አቆጣጠር፣ በሳይንሳዊ እውነታዎች፣ በጂኦግራፊ፣ በታሪክና በውስጣዊ አለመጣጣሞች እንደሚገለጹም ይናገራሉ። ሙስሊም ምሁራን ግን መጽሐፋቸው ቁርአን አንዲት ስህተት እንደሌለበት ያረጋግጣሉ። የሁለቱንም ወገኖች አባባል ባሉት መሰረት እንቀበልና የትኛውን ነው በእግዚአብሔር ቃልነት የሚመርጡት? መጽሐፍ ቅዱስን ወይስ ቁርአንን? ኢራሶ ይወስኑ። 50,000 ስህተቶች ያሉበት መጽሐፍ የእግዚአብሔር መጽሐፍ ነው ብለው ይቀበላሉኒ? ኢራሶ ወስነው ይምረጡ። ትክክለኛነት። ኢየሱስ አለይሂ ሰላም ይናገሩት የነበረው ቋንቋ ኤሎሄ ኤሎሄ ላማ ሰበቅታኒ ማቴዎስ 27:46 ውስጥ እንደተረጋገጠው አራማይክ ወይንም የሶርኛ ቋንቋ ነበር። ይሁን እንጂ ይህ አረፍተ ነገር ስለ ኢየሱስ የተዘገበ ብቸኛ የአራማይክ አረፍተ ነገር ነው። በአራማይክ የተጻፈ አንድም ወንጌል አይገኝም። በኢየሱስ ቋንቋ በአራማይክ ወይንም በሶሪያ ቋንቋ የተነገሩ ትክክለኛና ቀጥተኛ የኢየሱስ ንግግሮች ጠፍቷል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቋንቋ አረብኛ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ሁሉ ይናገሩት በነበረው ቋንቋቸው በአረብኛ ኦሪጂናል ቅጂው እንደነበረ ዛሬም ይገኛል።
እዚህ ላይ ሁለት ሰዎች ከፊታችን አሉ። በአንድ በኩል በአማራይክ የሶሪያ ቋንቋ ተናጋሪ የነበሩና ስለሳቸው አንድም ነገር በአማራይክ ያልተዘገበ በአራማይክ ያልተዘገበ ኢየሱስ ሲሆኑ እሳቸውን አስመልክቶ ዛሬ በእጃቸው ያለው መረጃ የጠፋ የኦሪጂናሎች ትርጉም ቅጂ ብቻ ነው። በሌላ በኩል ደግሞ አረብኛ ተናጋሪ የነበሩና ስለሳቸው የቀረቡ ዘገባዎች በሙሉ ነብዩ ይናገሩ በነበረው አረብኛ ቋንቋ ተጠናቅረው የምናገኛቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። በርሶ ግምት ከነኚህ ሁለቱ ሰዎች ስለ የትኛው የቀረበ ዘገባ ነው ትክክለኛውና ሰነዳዊነቱ አስተማማኝ የሆነው? ኢየሱስን የሚመለከቱ ዘገባዎች ወይስ ሙሐመድን ሰለላሁ ዐለይሂ ወሰለም የሚመለከቱ ዘገባዎች? እስኪ አንዴ በተመሳሳይ መመዘኛ ይመዝኑ። የትኞቹ ዘገባዎች ናቸው ይበልጥ ተአማኒነት ያላቸው? ህልውናቸው ካከተመ ኦሪጂናሎች የተተረጎሙ ዘገባዎች ምን መሆን ይችላሉ? ተቃርኖዎች ቤተክርስቲያን የእግዚአብሔር ቃል ብትላቸውም አራቱ የሐዲስ ኪዳን ወንጌሎች በተመሳሳይ ሁኔታዎች ላይ በመቶዎች የሚቆጠሩ ልዩነቶች ያሳያሉ። በእስላም ዘንድ የእግዚአብሔር ቃል የሆነው ቁርአን ግን አንዳች ውስጣዊ አለመጣጣም ሆነ ተቃርኖ የለበትም። ለክርክርና አንድን ጉዳይ አንዴ ለመያዝ ሲባል እያንዳንዱ ወገን ነው የሚለውን ነገር እንደ እውነት እንቀበልና የትኛው ነው ለርሶ ይበልጥ መለኮታዊ ሆኖ የሚታየው? በመቶዎች የሚቆጠሩ የወንጌሎችን የእርስ በርስ ቅራኔዎች ያካተተው ሐዲስ ኪዳን ወይስ አንዳች ውስጣዊ ቅራኔ የሌለው ቁርአን? የቤተ ክርስቲያን ሰዎች የወንጌሎች የእርስ በርስ አለመጣጣምና ተቃርኖ መንስኤው የሰብአዊ ፍጡር ዘገባ አቀራረብ ልዩነቶች ናቸው ይላሉ። በእነሱ እምነት መሰረት ግን ወንጌሎች የሰብአዊ ፍጡራን ዘገባዎች አለመሆናቸውን እናስታውስ። በቤተ ክርስቲያን እምነት መሰረት ወንጌሎች የእግዚአብሔር ቃልና ራእይ ናቸውና ታዲያ የእግዚአብሔር ቃል ከሆኑ ወንጌሎች እንዴት እርስ በርስ ይቃረናሉ? በአንድ ጊዜ የእግዚአብሔር ቃልና የሰብአዊ ፍጡራን ትረካዎች ሊሆኑ አይችሉም። እንደ እግዚአብሔር የጠራ ቃል የትኛውን ነው የሚቀበሉት? ከአራቱ ተጻራሪ ወንጌሎች ጋር ሐዲስ ኪዳንን ወይንም ከማይናጋ ቋሚ ወጥነቱ የተሟላ ፍጹማዊ መጣጣሙ ጋር ቁርአንን? ምርጫውን ማን አካሄደው? በአንድ ወቅት ቁጥራቸው እጅግ የበዛ ወንጌሎች እንደነበሩና ከነኚህ ውስጥ ቤተ ክርስቲያን አራቱን ማለትም የማቴዎስን፣ የማርቆስን፣ የሉቃስንና የዮሐንስን ወንጌሎች ብቻ እንደመረጠች ክርስትና ይናገራል። ቀሪዎቹ ወንጌሎች እንዲቃጠሉ ወይም እንዲጠፉና እንዲወድሙ ተደርጓል። እስላም ደግሞ ምንጊዜም ቢሆን አንድ ነጠላ የቅዱስ ቁርአን ቅጂ ብቻ መኖሩንና ተመሳሳይ የማማረጥ ሂደት አለመደረጉ ወይንም አለማስፈለጉን ይናገራል። ለመሆኑ ቤተ ክርስቲያን ምርጫውን በምን መሰረት ተመርኩዛ ነው ያካሄደችው? ለምንስ እነኛ አራት ወንጌሎች ብቻ በተለይ ተመረጡ? ለምን 3 ወይንም 5 ወይንም ደግሞ 10 ወንጌሎች አልተመረጡ? የተቀሩት ወንጌሎችስ ለምን አልተመረጡም? ወንጌሎችን የማምረጥና የማስወገድ መብት ያለው ማን ነው? ያን መብትስ ማን ሰጠው? ወንጌሎች የእግዚአብሔር ቃል ከሆኑ ዘንዳ ሌሎቻቸው መወገድ የሚኖርባቸው ለምን ይሆን? የትኛው ሃይማኖት ነው ይበልጥ ተአማኒና ይበልጥ አስተማማኝ ሆኖ የሚሰማዎት? መጽሐፎቹ በድምጽ ብልጫ የተመረጡለት ሃይማኖት ወይስ አንድ ብቸኛ መጽሐፍ ከእግዚአብሔር የተላለፈለት ሃይማኖት? እያንዳንዱ ሃይማኖት ስለራሱ ያለውን ነገር እንደ እውነት እንቀበልና ሁለቱም በዚህ መሰረት እንመዝናቸው። ሐቀኛ የሆነ ገለልተኛ ፈራጅ ወይንም ዳኛ አድርገን ራሳችንን እናቀርብ። ላፍታ ያህል የራሳችንን ማንነትና ወገናዊነት እንርሳና ፍትሃዊ ብይን እንስጥ። ኦሪጂናል ቋንቋ
የማቴዎስ ወንጌል መጀመሪያ የተጻፈበት ኦሪጂናል ቋንቋ የዕብራይስጥ ቋንቋ መሆኑን ክርስቲና ይናገራል። ግን የዕብራይስጥ ኦሪጂናል ቅጂው የትም የለም፣ ፈጽሞ ጠፍቷል። ዛሬ የሚገኘው ከዚህ ከጠፋው ቅጂ በሌላ ቋንቋ የተተረጎመ የትርጉም ቅጂ ነው። የእስላም መጽሐፍ የሆነው ቁርአን ቋንቋ አረብኛ መሆኑን እስላም ይናገራል። በኦሪጂናል ቋንቋው በአረብኛ የተጻፈ ቁርአን ከ1400 ዓመታት በፊት ጀምሮ በዚያ ኦሪጂናል ቋንቋው ነበር፣ ዛሬም እንደነበረ አለ። ከትክክለኛነት መመዘኛ አኳያ የትኛው መጽሐፍ ነው ይበልጥ አስተማማኙ? ኦሪጂናሉ የጠፋ መጽሐፍ ቅዱስ ወይስ ኦሪጂናሉ ዛሬም የሚገኝ መጽሐፍ ቁርአን? ለትክክለኛነቱና ለተአማኒነቱ የትኛውን የበለጠ ይመርጣሉ? ብዙ የተለያዩ ቅጂዎች ወይስ አንድ ብቸኛ ወጥ ቅጂ? የክርስቲና መጽሐፍ ቅዱስ አያሌ የተለያዩ ቅጂዎች ያሉት ከመሆኑም ባሻገር በማያቋርጥ የመለዋወጥ ሂደት ውስጥ ያለና ከጊዜ ወደ ጊዜ ክለሳና ማሻሻያ የሚካሄድበት መጽሐፍ ነው። የእስላም ቁርአን ግን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ እስከ ዛሬ ድረስ ላለፉት 1400 ዓመታት አንድ ብቸኛ ኦሪጂናል ቅጂ ብቻ ነው ያለው። የቁርአን ቅጂዎች በሙሉ አንድና ተመሳሳይ ናቸው። በዓለም ላይ የሚገኙ የቁርአን ቅጂዎች በሙሉ በአንድ ቃል አይበላለጡም ወይንም አይተናነሱም። የትኛው መጽሐፍ ነው ይበልጥ መለኮታዊ? ብዙ የተለያዩ ቅጂዎች ያሉትና ቀጣይነት ላለው ለውጥና ክለሳ የተዳረገው መጽሐፍ ወይስ የማይለዋወጥና ቋሚ የሆነ አንድ ብቸኛ ቅጂ ያለው መጽሐፍ? የበለጠ ቅድስናና ብጽዕና ያለው የትኛው ነው? መጽሐፍ ቅዱስ ወይስ ቁርአን? ሁለቱንም የማናውቅ ነን እንበልና በመጽሐፍ ቅዱስ ተለዋዋጭነትና ቅጂ ብዙነት አንጻር በቁርአን የማይናጋ ቋሚነትና አንድ ብቸኛ ቅጂነት መሰረት ላይ በመመርኮዝ እስኪ ገለልተኛ ዳኝነት እንስጥ። የትኛው ነው የእግዚአብሔር መጽሐፍ? ለዘመናት በማያቋርጥ ሁኔታ የሚለዋወጠው መጽሐፍ ቅዱስ ወይስ ከእግዚአብሔር እንደተገለጸ እሱነቱን ጠብቆ የቆየው ቅዱስ ቁርአን? ሐዋርያ ወይስ ነቢይ? ዮሐንስ፣ ማቴዎስ፣ ማርቆስና ሉቃስ ወንጌሎቻቸውን ለመጻፍ ከእግዚአብሔር ራእይ የተገለጸላቸው ሲሆን የክርስትና እምብርት የሆኑት ኢየሱስ ራሳቸው ግን ከእግዚአብሔር ምንም ራእይ እንዳልተገለጸላቸው ክርስትና ይናገራል። እስላም ግን ራእይ ወይንም ወህይ ከእግዚአብሔር ወደ እያንዳንዱ ነቢይ ማምጣት ያለበት ሲሆን ነቢዩ በተራው መልእክቱን ለሕዝብ የሚያስተላልፍ መሆኑን ይናገራል። የሐዋርያት ወይንም የሐዋርያ ደቀ መዛሙርቶች ከእግዚአብሔር ራእይ ተገለጸላቸው። ነቢዩ ራሳቸው ማለትም ኢየሱስ ግን ምንም ራእይ ከእግዚአብሔር አልተቀበሉም ማለቱ ለግንዛቤ የሚቸግርና የማይዋጥ ነገር መሆኑን እስላም ይናገራል። የእስላም ነቢይ የሆኑት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከእግዚአብሔር ራእይ ወይንም ወህይ የተላለፈላቸው ሲሆን እሱም ቅዱስ ቁርአን ነው። ሌላው ቀርቶ የነቢዩ ንግግሮችም በራእይ የተላለፉ ናቸውና ለርሶ ይበልጥ ተቀባይነት ያለው የትኛው ነው? መስራቹ ነቢይ አንደች ራእይ ያልተቀበለበት ሃይማኖት ወይስ ነቢዩ ራእይ የተቀበለበት ሃይማኖት? የትኛውን ነው የሚመርጡት? መከተል የሚመርጡት የነቢዩን ደቀ መዛሙሮች ወይስ ራሱ ነቢዩን ነው? በሁለቱ ሃይማኖቶች መካከል የምናደርገውን የማነጻጸር ትምህርት ወይንም ፕሮግራም የዛሬውን እስካሁን ባቀረብነው ነጥብ ላይ እንቋጫለን። ወደፊት ደግሞ በዚሁ አርዕስት ላይ ቀጣይ ትምህርት የምንቀጥል መሆኑን እያስታወስን አላህ ሱብሓነሁ ወተዓላ ሁሉንም የሰው ልጅ ሁሉንም የአደም ልጅ ከጨለማ ወደ እስላማዊ ብርሃን፣ ወደ ኢማን ብርሃን፣ ወደ ቁርአናዊ ብርሃን እንዲያወጣው ለምናደርገው
ትምህርት ወይንም ለምናደርገው ዘመቻ ሁሉም ህሊናውን በመክፈትና ንጹህ በሆነ ልቦና አይቶ አመዛዝኖ ወደ እውነተኛው የእስላም ሃይማኖት ወደ እውነተኛውና ብቸኛው የአምላክ ሃይማኖት ወደ ሆነው እስላም እንዲመጣ ግብዣችንን ደግመን ደጋግመን እናቀርባለን። አላህ Subhanahu Wa Ta'ala ቀጥተኛውን የእስላም መንገድ ይምራን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. وندماچه جمال محمد أحمد كربوا يدعوا بيرو رياض سعودي عربية. السلام عليكم ورحمة الله وبركاته.